መለስ ዜናዊ ከባድመ ጦርነት እና የተፈጠረ አይደለም። ኤርትራ ኢትዮጵያን አንቆ የመያዝ ፍላጎት ግፋ ካለ የጣሊያን ስሌት ነው። ወደዚህ ከመጣ የአረብ ሀገራት በሙሉ ስሌት ነው። ይሄን ሚክድ የለም፣ መካድም አይቻልም። ኢጋድም የተቋቋመበት ምክንያት ይሄ ነው። ሲጀመር ከግብጽ ተጽዕኖ ለማውጣት ነው እና አካባቢያችን እንዳትከብ እንዳሁኑ እንዳያረጉን ጎረቤት እንዳይሆኑ እንዳይመጡ። አሁን ጎረቤት ኦልሞስት ሆነዋል። ሶማሌ ላይ ገብተው እንዳይመጡ እዚህ አካባቢ ነበር ሲደረግ የነበረው እስከዛሬ። የሶማሌላንዱ አያያዝ አንድ የኢትዮጵያ ችግር ምለው እሱ የአፍሪካ ቀንድ ላይ እንግዲህ እየተፈጠረ ያለው አዲስ የኃይል አሰላለፍ እንግዲህ ቀጠናው ምን ያህል ውጥረት ውስጥ እንደገባና እንደፊኛ ተወጥሮ እንዳለ የሚያመላክት ነው። ኢትዮጵያ የራሷ የቤት ስራ ያለባት ብላ አረብ ሊግ እንትን ላይ ዱላ ያቀበልናት የምትከስበት የሉዓላዊነትን የሀገር ሉዓላዊነት ማታስከብር ግን የአፍሪካ ህብረት መቀመጫ የሆነች የአፍሪካ ህብረት ቻርተር ያጸደቀች የሚል ዱላ አንድ ጊዜ የሶማሌላንድ ሰዎች ይመጣሉ እዚህ በጣም ተስማምተናል ምናምን ብሎ ይሄዳሉ። ከዛ ከሶማሌ ጋር ልንታረቅ የሶማሌው መሪ ሲመጡ ደግሞ እነዛ ያኮርፋሉ። ለኛ የሰጠነውን አቴንሽን በመሃል ዋለል። ግብጽ አለች፣ አልቡርሃን አለ። ግብጽ ሶማሊያ ውስጥ የምታስታጥቃቸው የምትደግፋቸው ኃይሎች አሉ። ራሷም አለች፣ በኤርትራም አለች፣ በፖርት ሱዳን በኩል ደግሞ ስንሄድ አለች። ራሱን የቻለ አሰላለፍ ነው። አሁን ወደ ኢትዮጵያ መምጣት እንችላለን። ይሄን ከበባ ኢትዮጵያ እየሰበረች ነው ወይስ ከበባውን ራሱ እየከበበች ነው? በፓርኮች በተከበበችው በመሃል 4 ኪሎ በ65% ጠቅላላ ክፍያ የቤት ባለቤት የሆኑ ሜሪት ፕሮፐርቲስ ከባለ 1 እስከ ባለ 3 መኝታ አፓርትመንቶች ላይ የ35% ታላቅ ቅናሽ አድርጎ ባለ 1 መኝታ በ3.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ7.7 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ በ10.5 ሚሊዮን ብር አጠቃላይ ክፍያ አቀርቦሎታል። ልብ ይበሉ፣ የታላቅ ዕድል የሚቆየው ለ15 የተመረጡ ቤቶች ብቻ ነው። እንዲሁም ለንግድ ሱቅ ፈላጊዎች በሙሉ በመሃል መርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን ከ11 እስከ 32 ካሬ በኔት ኤሪያ ብቻ በሽያጭ ላይ እንገኛለን። ታዲያ ይህ ዕድል ሳያመልጦት ከታች ባለው ስልክ ይደውለው። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ወደ እናንተ የሚደርስ የአንድ አፍታ ትንታኔ ተጀምሯል። ከአማረ መኮንን ጋር በወቅታዊ ጉዳዮች ላይ ሰፋ ያለ ቆይታ ይኖረናል። እንደተለመደው አብራችሁን ቆዩ። አሚኮ እንኳን ደህና መጣ። እንኳን ደህና ቆዩ። በርካታ ጉዳዮችና አጀንዳዎች አሉ፣ እናነሳቸዋለን። በዋናነት ደግሞ የአፍሪካ ቀንድን በተመለከተ ከሰሞኑ እየተፈጠሩ ያሉ አዳዲስ ክስተቶች አሉ። ግብጽ የኢትዮጵያን ለመክበብ የምታደርገውን ጥረት አጠናክራ ቀጥላበታለች። ከሰሞኑንም አፍሪካን ሪፖርት በዚህ ጉዳይ ላይ አንድ ሰፊ ሪፖርትን ይዞ ወጥቷል። ባለፈው ሳምንት ቅዳሜ የግብጽ የውጭ ጉዳይ ሚኒስቴር በድር አብደላቲ አስመራ ተከስተው ከፕሬዚዳንት ኢሳያስ አፈወርቂ ጋር ተገናኝተው ነበር። የወደብ በዋናነት ኢትዮጵያን የሚመለከቱ የተለያዩ አይነት ስምምነቶችንም ተስማምቷል። ግብጽ በአሁኑ ሰዓት ኢትዮጵያን ለመክበብ ወይም የከበባ ስሜት ውስጥ እንዲሰማት የሚያደርጉ እንቅስቃሴዎችንና እርምጃዎችን እየወሰደች ነው። በምስራቅ በኩል ብናይ በሶማሊያ ባለው ሁኔታ እዛ በአዋሳኝ በሆነው የኢትዮጵያ ድንበር ላይ የራሷን ጦር ለማስጠጋት እየተንቀሳቀሰች ነው። በምዕራብ በቤኒሻንጉል ጉልም በዚህ ከአልቡርሃን ጦር ጋር በመደገፍ እንግዲህ ያደረገች ያለችው እንቅስቃሴ አለ። በሰሜን ደግሞ ከኤሪትሪያ ጋር የጀመረችው ግንኙነት አሉ። አንዳንድ የመንግስት ባለስልጣናትና የመንግስት መገናኛ ብዙሃናት ደግሞ ጉዳዩን ከዚህ ይለጥጡትና በውስጥ ያሉ የአገር ውስጥ ታጣቂዎች እንደነ ቲፒኤልኤፍ የኦሮሞ ነጻነት ሰራዊትና ፋኖ ያሉት ደግሞ በግብጽ በራሷ ፈንድ የሚደገፉና ግፋ በለው የሚባሉ ናቸው በሚል ይከሰሳሉ። በእርግጥ ግብጽ ኢትዮጵያን እየከበበች ነው የሚመስለውና የሰሞነኛ እንቅስቃሴዋን እንዴት አየው? በሰሜን አካባቢ እያደረገች ካለችው እንቅስቃሴን ጀምር። ግብጽ እንግዲህ ከኢትዮጵያ ጋር ያላትን ግንኙነት ብዙ ሰው የሚያውቅ ይመስል ታሪካዊ ጠላት እየተባለች ነው የምትነሳው። በአብዛኛው ታሪካዊ ጠላት የሚለው ያስቸግራል እላለሁኝ እኔ። ምክንያቱም ታሪካዊ ወዳጅ የነበርንበትም ጊዜ ስለነበረ በተለይ በኢትዮጵያ ኦርቶዶክስ ቤተክርስቲያን በኩል
አንዳንዶቹ በመንፈስ ቅኝ መግዛት ነው ከነሱ እንዳልንወጣ ነው ይላሉ። አንዳንዶቹ ግን የመንበረ ማርቆስ አራተኛው እንትን መቀመጫ እስክንድሪያ ስለነበረ የስብከት ማዕከሉ ከዛ ያው ሐዋርያት ማሰራጨት ስለሆነ ወንጌልን እንትን የዛ አባል ነን እንጂ አካል ሆን እንጂ ቅኝ መገዛት አይደለም በመንፈስ ይላሉ። ግን ግንኙነት እንደነበረን የሚያሳይ ነው። ጳጳሳት ከዛ አቡኑ ከዛ ነበር የሚመጡት። ዘመናዊ አካባቢ ብንመጣ አንዳንድ ጊዜ ጥሩ ግንኙነት ለምሳሌ ከደርግ ጋር ትንሽ ጊዜ ሆስኒ ሙባረክ ስምምነት አድርጎ ደህና የነበርንበት ጊዜ አለ። የኢትዮጵያን የውስጥ ተቃዋሚዎች እንዳታስታጥቅ እዛ መቀመጫ እንዳያገኙ ስምምነት አድርገው ኢትዮጵያም እንደዛው ስምምነት ያደረግንበትም ጊዜ አለ። አልፎ አልፎ እነ ጋማል አብደል ናስርም ጊዜም ከናይልስ በኋላ ችግር ቢፈጠርም አንዋር ሳዳትም ጊዜ ታሪካዊ ጠላት ድምስስ አድርገን እንዳናየው ብዬ ነው ወጣ ገባይ። በአብዛኛው ግን በኔጌቲቭ ነው፣ አሉታዊ በሆነ ነው ግንኙነታችን። አሁን በቅርብ ያለውን ለመናገር በእውነቱ ከሆነ የኢትዮጵያም አያያዝ ለግብፅ አመቺ ሆኖ ተገኝቷል ባይነኝ እኔ። በተለይ የሶማሌላንድ እውቅና ለመስጠት መሄዳችን ይሄ ዶሚኖ ኢፌክት የሚሉት አለ። አንዴ ከጀመርከው በኋላ እየተናደ የሚሄደው ወደዛ ይሄድ ነው። ሶማሌላንድ የሄድንበት ግብታዊ አካሄድ ሶማሌላንድ እውቅና ለመስጠት ያ ሜሞራንደም ኦፍ አንደርስታንዲንግ ምንም የትም ቦታ ያላደረሰን እስካሁን ድረስ ብዙ ጊዜ ሰርተንበታል። እሱን ከዛ ጊዜ ጀምሮ ነው በግልጽ ዱላ ለግብፅ በዱላ ያቀበል ነው ከሶማሌ ጋር ከኤርትራ ጋር እዚህ ሱዳን ላይ ከሚታዩት ነው። ድሮም ትታናለች ማለት አይደለም፣ ግን በጥንቃቄ የሚሰሩ ዲፕሎማሲዎች ከግብፅ ነጥሎ ሌላውን አገር ጎረቤት ሀገሮችን ኢንክሉዲንግ ጅቡቲና ሶማሊያ የአረብ ሊግ የነበሩ ሀገራትን ኦብዘርቨር የነበረችውን ኤርትራን ነጥሎ ግብፅና እንትን ጅቡቲና እንትናን ሶማሊያን አንድ በወታደር ኃይል ሶማሊያን ከአልሻባብ በመከላከል ጅቡቲን ጥቅማ ጥቅም በመስጠት ውሃ በነጻ በመስጠት ከቻይና ባንክ ብር በመበደር ከኤግዚም ባንክ ምንም የሚያደርጉበት ባቡር መስመር የሚዘረጉበትን ብዙ ጥቅማ ጥቅሞችን በመስጠት ምናምን ከግብፅ እንዲነጠሉ ኢጋድም የተቋቋመበት ምክንያት ይሄ ነው። ሲጀመር ከግብፅ ተጽዕኖ ለማውጣት ነው እና አካባቢያችን እንዳትከብ እንዳሁኑ እንዳያረጉን ጎረቤት እንዳይሆኑ እንዳይመጡ። አሁን ጎረቤት ኦልሞስት ሆነዋል። ሶማሌ ላይ ገብተው እንዳይመጡ እዚህ አካባቢ ነበር ሲደረግ የነበረው እስከዛሬ። የሶማሌላንዱ አያያዝ አንድ የኢትዮጵያ ችግር የምለው እሱን ነው። ከዛ በኋላ ምን ሆነ ብትለኝ ብዙ ጣጣ ውስጥ ገባን። አንድ የምክንያት አገኘች። የአረብ ሊግ ሲሰበሰብ የሶማሌን የግዛታዊ አንድነት ማታከብር ሀገር ሌላው ዓለም ዝም ብሎ ቁጭ ብሎ እያለ ወይም ፈራተባ እያለ ወይም እንደ እስራኤል ኃይሎቹ የቀበጡ አገራት የዓለም ሕግ የማይገዛቸው ሩልስ ኖርምስ ኢንተርናሽናል ሎው የማይገዛቸው አገራት እነሱ ግብፅን በላ አሜሪካ ብለው ምን በለው የማይቆጧቸው ቀበጥ ልጆች ስለሆኑ ከነሱ ጋር ተሰልፋ ኢትዮጵያ የራሷ የቤት ስራ እያለባት ብላ አረብ ሊግ እንትን ላይ ዱላ ያቀበልናት የምትከስበት የሉዓላዊነትን የሀገር ሉዓላዊነት ማታስከብር ግን የአፍሪካ ህብረት መቀመጫ የሆነች የአፍሪካ ህብረት ቻርተር ያጸደቀች የሚል ዱላ። ሁለተኛ ሶማሌ ላይ ገባች። እሱ የታሪካዊ አጋጣሚም አለው። የአንሚ የሚባለው ከዛ ትራንዚሽኑ በትራንዚሽን ጊዜ ሲጠብቅ የነበረው ሶማሌ አስከባሪ ሰላም አስከባሪ እሱም ፌዝ አውት አደረገ። ክፍተትም ተገኘ። በዛን ጊዜ ግብፅ እኔም እገባለሁ አለች።
ግብፅ እኔ እገባለሁ ስትል እንደ ድሮ ቢሆን ከሶማሌ ጋር ግንኙነታችን ይሻሏቸውም ነበር። ዊክ ሆነው አገኘን፣ ዊክ ሆነን አገኙን፣ ደካማ ሆና ኢትዮጵያ። በዛ ላይ ሶማሌ ግዛት አንድነት ላይ ይፋዊ የሆነ ስጋት ፈጥረን ተገኘን። ሶማሌላንድን እውቅና እንሰጣለን። ሶማሌላንድን ከሶማሊያ ለመነጠል ከአሁን በፊት ተናግረ ያለው ኢትዮጵያ ሚና ተጫውታለች። ደርግ ሚና ተጫውቷል። ከሶማሌ የሚነሱ መሪዎች አስቸጋሪ ስለሆኑ ኢትዮጵያ ላይ ዚያድ ባሬ መጣ። ካልወረርኩ አለ ኦጋዴንን ጠቀልላለሁ አለ። እዚህ አዋሽ ድረስ ጠቀልላለሁ አለ። አልሸባብ ተነሳ። አልሸባብ ጠላት አድርጎ ጂሃድ አወጀ ኢትዮጵያ ላይ። እሱ በኋላ ነው። ግን ዚያድ ባሬ እየተነሳ ስሬ ከሚወር ደጀን የሆነ ኤሪያ የማንጠቃበትን ኤሪያ እዛ ጋ ማስቀመጥ አለብን ብሎ ደርግ የሶማሌ ናሽናል ሙቭመንት የሚባለውን እየረዳ በትጥቅም በስንቅም ሶማሌላንድ እንድትፈጠር አድርገናል። አርጓል። የኢትዮጵያ መንግስት አርገናል ስል የኢትዮጵያ መንግስት እያልኩ ነው። ከዛ በኋላ መለስ ዜናዊ እውቅና ሳይሰጥ እውቅና መስጠት ችግር ስለነበረው ለሶማሌላንድ ብዙ ችግሮች ነበሩት። ከኢትዮጵያም ከውስጥ ፖለቲካ አንጻር ምን ማለት ነው ኢንዲፔንደንት እንድትሆን መደገፍ የሚለውን አዙር ሀሰቡ በኢትዮጵያ ላይ ምን ችግር እንደሚያመጣ እሱንም ማበረታታት ነው። ሁለተኛ የአፍሪካ ህብረት መቀመጫ ከቅኝ ግዛት አገራት ሲላቀቁ ቅኝ ግዛት በነበረ ድንበራቸውን ይዘው ይቆያሉ የሚለውን የፈረምን ሀገራት ስለሆንን እውቅና መስጠቱ የሚያመጣው ችግር ስለገባው መለስ ዜናዊ እውቅና አልሰጣትም። ግን እንደ ዲፋክቶ ስቴት ነበር መንቆጥራት። እኔም አንድ ሰሞን አይቻታለሁ ሶማሌላንድን ውስጥ በዚህ በተጎጫሌ በኩል ገብተን እስከ በርበራ ነገሮቹ ወዳጅነታችን በደንብ ነበር የዛን ጊዜ የሚታየው። በብር ከፈለክ በሶማሌ ሽልንግ፣ ከፈለክ በእኛ ብር፣ ከፈለክ በዶላር የምትገበይበት አለ፣ ገበያዎች አሉ። እንትኑ ድንበሩ ልል ነበረ። የኛ የሊያይዘን ኦፊስ ምንድነው ይባለው ቆንስላ ጽህፈት ቤት እንደ ፉል እንትን በለው እንደ ኤምባሲ በለው እዛ ያለው በጣም ትልቅና ብዙ ስራዎችን የሚሰራ ነበር። የኛ ኮሌጆች፣ የኛ ባንኮች በቃ ግንኙነታችን በጣም እንትን ነው። አልሰጣትም እውቅና ፊት ለፊት ግን እንደ ዲፋክቶ ስቴት እየቆጠርናት ቀስ በቀስ ናቹራሊ ኦርጋኒክ በሆነ ሁኔታ ራሷን ችላ ስትወጣ ልንደግፍ ነበር ሀሳባችን። አሁን የመጀመሪያ ያሉንም የሚል ሀሳብ ነበር። እንደዛ ነው። አሁን እኛ ቀድመን ስንሰጥ ለግብጽ ቀድመን እውቅና ስንሰጥ ለሶማሌላንድ ለግብጽ ዱላ ቀበል። ስለዚህ ሁለተኛ ብንሆንስ ግን አሁን ሁለተኛ እውቅና ሰጪ ብንሆንስ ይሄ የግብጽ ዱላ ይቀርልን ነበር? እውቅና አይደለም ያመጣው። አሁን እኛ እውቅና ለመስጠት ወደብኛ እነሱ ሆነ 20 ኪሎ ሜትር ነው እንትን ለማለት ወደብ እንትን ዲሉን ከዛ እውቅና ከናያያዙ ነው ችግሩ። በደረጃ ልምጣበት። ከመጀመሪያ ደረጃ አፈራረሙ በጣም የሚያስገርም ነው። ድንገት ብድግ ብለው ሶማሌላንድ ወደብ የሰጠችን አስመስለው እነ ኤቢሲ ምናምን ዘገቡ። ከዛ አምባሳደር ሬድዋን ሁሴን ጀነራሉ ዋናው ጀነራል የሚናገሩት አምባሳደር የሚናገሩት ሙሴቢ የሚናገሩት የበፊቱ ተጋጨ እርስ በርስ። ከዛ እውቅና ሰጣለሁ ነው ያለችው ኢትዮጵያ የሚለውን የኢትዮጵያ መንግስት አስተባበለ። አያዋለሁ እንጂ ያለው የችኩልና መሆኑ የሚገባ እነዚህ ነገሮች ሁሉ ስታይ ነው ግብታዊ መሆኑ። ይሄ ነው የተጠመጠመብን ማለት ነው እንጂ የተጠመጠመብን ማለት ዱላ ሰጣት። እኛ ሶማሌ መንግስት ላይ ተጽዕኖ እያለን ማለት በኢህአዴጉን ኢትዮጵያ ነው የማወራው። ጀነራሎች እና ጀነራል ዮሐንስ የሚባሉት የሶማሌን ጥሩ ሆኖ አይደለም ግን በጥፊ መቷቸው እንደነበር አንዳንዶች ይናገራሉ። ከኢትዮጵያ የጌነስት ጥቅም ወደ አልሸባብ ምናምን ሲሉ የኢትዮጵያን ጥቅም ሲነኩ ምን ያህል ተጽዕኖ እንደነበረ እዛ በሚሊታሪ እየደገፍ ነው። የሶማሌ መንግስት
ኢትዮጵያን የመሰለ ብሔር ፌዴራሊዝም እንዲቀርጽ መለስ ዜናዊ ኢትዮጵያ ኤክስፖርት አድርጋለች ይባላል ሶማሌ ላይ ብሔር ፌዴራሊዝሟን እንዲቀርጽ ምን ያህል ተጽዕኖ እንደነበረ ያን ጊዜ ግብፅን ለመቀበል አይችሉም ነበረ ነው ዋናው ፖይንት። ግብፅ ትሞክር ነበረ፣ ግን የኛ ተጽዕኖ በጣም ትልቅ ስለነበረ ሊቀበሉ አይችሉም። ለምን እንዳንጣላ ለሶማሌላንድ እውቅና አልሰጠንም፣ ከሶማሌው ከዋናው መንግስት ጋር እንዳንጣላ። ያ የተደረገበት ምክንያት ምን እውቅና መስጠት እኮ ምን ደበደብ ምናምን ሆኖ አይደለም። ያ የግብፅን ቀዳዳ ለመድፈን ነው። ግብፅ እንዳትመጣ በዛ በኩል ቀዳዳ ለመድፈን ልክ ለሶማሌላንድ አሁን እውቅና እንሰጣለን ወደብ እንወስዳለን ምናምን ስንል አኮረፈ የሶማሌ መንግስት። ማኩረፉን በምን ገለጸ? ኤርትራ ጋር በመሮጥ ግብፅ ጋር በመሮጥ እየሄዱ በመነጋገር አይደለም። ይህን ነው ሚስቴክ የምለው እኔ። ከኢህአዴግ ቀጥሎ የመጣው ሚስቴክ በሶማሌ በኩል መጣች በዛ። ከዛ ከኤርትራ ጋር ተጣላል ከትግራይ ጦርነት በኋላ ኤርትራም የውስጥም የቤት ስራ ውስጥ ኢትዮጵያን ለመስጠት ምክንያቱም የኢትዮጵያ መንግስት ባህር በር ፈልጋለሁ አለ። ባህር በር ፍላጎቱ ኢትስ ኦኬ የአብይ መንግስት የመጀመሪያ ጥያቄ አይደለም። የባህር በር ይዞታ ከነ አክሱም ዘመን ማውራት እንችላለን። ቢያንስ ግን ከነ አምደ ጽዮን ጀምሮ ከነ ሰርጸ ድንግል ቢያንስ 15ኛ ምናምን ማውራት እንችላለን። የአብይ ፍላጎት አይደለም የመጀመሪያ ኢትስ ኦኬ ፍላጎቱሽ። ከዛ የኢትዮጵያ መንግስት ምን አደረገው? ሬቶሪኩን አተራረኩን አሰብ አካባቢ ቀይ ባህር ላይ መውጣት የሚለውን የህልውና የሞት የሽረት ከተቻለ በእንትን ካልተቻለ በጦርነት አይነት ስሜት ሰጠው። የዚህን ጊዜ ግብጽ እንትናስ ኤርትራስ ወዴት መሮጥ ጀመረች? ወደ ግብጽ። ሌሎች ችግሮች የሉ ማለት አይደለም። የትግራይ ጦርነት ላይ ነው ነገር እንትን ያለው። ከዛ በኋላ ያለው ነው ከበባ እያወራን ስለሆነ። ስለዚህ በሶማሊያ በኩል ከበባ መጣ። ኤርትራ የድሮ የቤት ስራ ነው። የድሮ ተመልካቾቻችን እንትን እንዳይሉ አሁን የተፈጠረ ደርግ ጊዜ የተፈጠረ ከመለስ ዜናዊ ከባድመ ጦርነት እና የተፈጠረ አይደለም። ኤርትራ ኢትዮጵያን አንቆ የመያዝ ፍላጎት ግፋ ካለ የጣሊያን ስሌት ነው። ወደዚህ ከመጣ የአረብ ሀገራት በሙሉ ስሌት ነው። ይህን ሚክድ የለም፣ መካድም አይቻልም። ኤርትራ ለመገንጠል የኢትዮጵያ መንግስታት ችግር ነበረበት። አዎ በዚህ ነው ሊከራከሩ የሚችሉት፣ ሌላ አይደለም። አትዘሴም ታይም የብቻችን ያደረግነው እንትን ነው፣ ሌላ ስሌት የለበት የሚለው አይናችሁን ጨፍሩ ላሞኛችሁን። የአረብ ሀገራት አሁን የፈረሱ ሀገራት በሙሉ የኤርትራ ደጋፊዎች ናቸው። በቃ ቢያንስ ጀብሃ ወደ ጦርነት ሲገባ የጀብሃ አባላት ኢራቅ ውስጥ የባዝ ፓርቲ ባዝ የሚባለው ፓርቲ አባላት ነበሩ፣ እዛ የነበሩ። ምን ጥርጥር አለው ታዲያ? ከዚህ ውጭ እነ ሊቢያ እነ ሶሪያ እነ ምናምን በሙሉ የደገፉት የኤርትራ ህዝብ ተጨቆነ ብለው ነው። ይህንን ማሰብ ያስፈልጋል። ስለዚህ ኤርትራ፣ ሶማሊያ፣ በቤንሻንጉል ደግሞ ከቤንሻንጉል ከመድረሳችን በፊት በታች አርገን እንውረድ። በሰሜን ሱዳን በፖርት ሱዳን አርገን ወደ ታች ብንወርድ በላይ በኩል ደግሞ አልቡርሃን ከከባቢዎቹ አንዱ አልቡርሃን ነው። ያው ታች ይመጣል። አንድ ጊዜ የሆነ ካርታ ልከህልኝ ነበር መሰለኝ በውስጥ እያወራን ከዚህ ከሶማሊያ ተነስቶ አሁን እንዳልከው በሄድክበት ወደ ፖርት ሱዳንም ወደዚህ ከበባ የኢትዮጵያንም እናወራለን በተቃራኒ በኩል። ከዛ ሶማሊያ አለች፣ ጅቡቲ ወጣ ገባለች። የአረብ ሀገር የአረብ ሊግ አባል ስለሆነች ያው እዛ ጋር ከነ ሳውዲ ከነ ኤርትራ ከነ ሶማሊያ ጋር ትመካከራለች። ግን ኢኮኖሚዋ የተመሰረተው ደግሞ በኢትዮጵያ ኤክስፖርት ኢምፖርት ላይ ስለሆነ በጣም ትልቁ እሱም መሀል ላይ ያስገባታል። ከዛ ተቃርኖ ደግሞ አላት፣ ከሶማሌ ጋር ተቃርኖ አላት። የሶማሌ ፖለቲካ ላይ ሌላ ጊዜ ሰፋ አድርገን እናወራለን። የሶማሌ ጎሳ ፖለቲካ ጅቡቲ ውስጥ ከፍተኛ ሚና አለው። ከኤርትራም ጋር ተቃርኖ አላት። ድንበር ይጋጫሉ። ባለፈው ጊዜ አይተ እንደሆነ ጦርነት ሁሉ አካሄደዋል። የተወሰነች ጊዜ ይጋጫሉ። ይሄ አንዳንዴ ወደ ኢትዮጵያ አንዳንዴ ወደ ከዛ የቀይ ባህር ፎረም ደግሞ አባል ነች። እሱ ደግሞ እነ ሳውዲ ውስጥ አብረው ይከታታል። ኤርትራ ውስጥ መሀል ነች። ሞሮርለስ
እንደ ኒውትራል እንያት። አንዳንድ ጊዜ ትተብትብናለች፣ አንዳንድ ጊዜ ጥሩ ወዳጅነት አለን። ስለሚያውቁ ቅርርብም አለ። የኛ 95% ኦልሞስት የተመሰረተው ወጪ ገቢ ንግዳችን እነሱም ላይ ስለሆነ የተሻለ ከነሱ ጋር ግንኙነት አለን። በዛ አልተከበብንም ብለን እናስብ። አለፍ ስትል ኤርትራ አለች። ከዛ አልቡርሃን አለ። አልቡርሃን ካርቱም ድረስ ተቆጣጥሯል። አሁን ያው ከሰሜን ወደ ታች ተመልካቾቻችን መውረድ ይችላሉ። ከሰሜን ምስራቅ አድርገው ኤርትራ ነች በዚህ በኩል ካርታውን ብታየው ባለፈው የላኩልህን በሙሉ በኦምዱራማን ወደ ታች ስትወርድ አረንጓዴ ነው እዛ ከለሩ ላይ ያለው እሱ ላይ እሱ በሙሉ አልቡርሃን የተቆጣጠረው ነው። እዚህ አልቡርሃን የተቆጣጠረው ቦታ ላይ የቲፒኤልኤፍ ሰራዊት አለ፣ ኤርትራ የምታሰለጥነው አለ። እነዚህ አልቡርሃን ራሱ አሉ ከነ ጀነራሎቹ። እነዚህ በሙሉ ከግብጽ ጋር የሚሰሩ ናቸው። ግብጽ የታወቀ ነው ከአልቡርሃን ጋር እንደምትሰራ ትደበድባለችም እየተነሳ ባለፈው ጊዜ ዩኤኢ ሀሚቲን ለመርዳት በቻድ በኩል በላይ አርጋ ወደ ውስጥ ስታስገባ ኮንቮዮች ምናምን መጥተዋል ከግብጽ እየተነሱ። የድሮን ቤዝም ተገኝቷል። ባለፈው በምርመራ ዘገባ ምስ ወጥቷል። ወደዚህ ሶማሌ ላይ አንድ ከበባውን ለማሟላት ያልጨረስ ነው እንትን አለ። አሁን ስጋት እየያዘኝ የመጣ እንደ ኢትዮጵያ ማለት ነው። ይሄ ጁባላንድ የሚባለው ቦታ በፊት እንግዲህ አሁን ከበባውን ለመስበር ኢትዮጵያ ከዩኤኢ ከእስራኤል ጋር የምታደርገውን እንገልጻለን። ግን ጁባላንድ በመሀል ላስገባው እዚህ ጋር ሶማሌን ይዘህ ወደ ታች ስትወርድ ደቡቡ ሶማሌ ላይ ጁባላንድ የሚባለው ግዛት በጣም ከኢትዮጵያ ጋር ወዳጅ ነበር። ሰውየው ስሙ ጠፋኛውን አባቴ ነው ምናምን የሚባል ኢትዮጵያ መጥቶ ነው የሰለጠነው። ታስሮ ነበር መጀመሪያ። ከዛ ኢህአዴግ ልክ ግብጽ እና አልቡርሃንን ምናምን በአይዲዮሎጂ አስታጥቃ እንደምትልከው እነመለስ ዜናዊ ጊዜ ነው እሱ ታጥቆ ወደዛ የገባው ወደ ጁባላንድ ከታች አለች ማለትና ከኢትዮጵያ ጋር በጣም ወዳጅ ነው ነበረ። በጁባላንድ ግጭት ሲቀሰቀስ ራሱ ቀድሞ ሰው የኢትዮጵያ ነበረ። አሁን ሪሰንትሊ ግን በቱርክ የታገዘ የሶማሌ ጦር ጁባላንድን ገፍቶ መጥቷል። ቱርክን አሁን ውሉ በጣም ስለሚበዛብን እንተዋት እናስወጣት ከዚህ ውስጥ እንትኑ ውስብስብ እንዳይሆን። ግን የሶማሌ መንግስት ነው ሶማሌ መንግስት አሁን ከኛ ጋር ቱርክ ለማስታረቅ ትሞክራለች ከራሷ ጥቅም ብሔራዊ ጥቅም አንጻር። ግን በአብዛኛው ከነ ግብጽ ከነንትና ጋር ነው እየተሞዳሞዳ ያለው። ከሱ አንጻር ስናየው የጁባላንዱ መንግስት ከኢትዮጵያ ደጋፊ ስለነበረ እሱ መጠረጉ እየተገፋ መምጣቱ ከበባውን በጣም ያጠናክረዋል ኢትዮጵያ ላይ ለማለት ነው ፍላጎት። አሁን ሰሞኑን የማየው ምልክት ጥሩ አይደለም እዛ አካባቢ ማለት ነው። ከዛ የኢትዮጵያን ኢትዮጵያ እንደው ግን ግልጽ ለማድረግ ለተመልካቾቻችን በዚህኛው ወገን ያለውን ነገር በደንብ አስቀምጠነው እንለፍ። በትናንትም ከትናንት ወዲያም በሰራናቸው ዘገባዎች በእርግጥም ያስቀመጥነው ነገር ነው። ግብጽ አለች፣ አልቡርሃን አለ። ግብጽ ሶማሊያ ውስጥ የምታስታጥቃቸው የምትደግፋቸው ኃይሎች አሉ። ራሷም አለች፣ በኤርትራም አለች፣ በፖርት ሱዳን በኩል ደግሞ ስንሄድ አለች። ይሄ ራሱን የቻለ አሰላለፍ ነው። አሁን ወደ ኢትዮጵያ መምጣት እንችላለን። ይሄን ከበባ ኢትዮጵያ እየሰበረች ነው ወይስ ከበባውን ራሱ እየከበበች ነው? ወደነ ሊቢያ ምናምን ከሄድን እየሰፋ ይሄዳል። በዚህ በኩልም ሜዲትራኒያን ከተሻገርን ችግር ነው ለተመልካቾቻችን። እሱን ግን እንደ የቤት ስራ መስጠት ፈልጋለሁ። ምናም የቤት ስራ ማለት ኢንተረስት ያላቸው ሰዎች ከሱዳን ቀጥሎ ማናለ በማተጽኖ ነው። ለምሳሌ ሊቢያን ካየን ግማሹ የዩኤኢ ነው ይፍታፍታር የሚመራው፣ ግማሹ ተቃራኒ ወገን ነው ሳውዲ የያዘችው። እንዲህ እያለ ደግሞ ከበባውን ትንሽ ሰፋ እያደረገ መመልከት ይችላሉ። እንትን እንዳይንበዛበዝብን ነው እንዳይወጣ። የኢትዮጵያን ስናይ ከዚህን ጀምር ከጁባላንድ ብንጀምር ጁባላንድ አሁን ስጋቴ ነው ብያለሁ፣ አለየለትም።
ከዛ ቀጥሎ ሶማሌን ወደዛ አድርጎ ገፋ አድርጎ በመሀል ቅርቃር ያለች ሶማሌላንድ አለች። ሶማሌላንድ ጋር ወዳጅ ነን። ሶማሌላንድ ጋር ያለንን ወዳጅነትም አሁንም ስጋት አለኝ እኔ። ምክንያቱም ወይ ዶክተር ጥበቡ በላቸው ብዙ ጊዜ የምጠቅሳቸው የአፍሪካ ቀንድ እንትን ሲያወሩ ባለፈው ጊዜ እንዴት ነው ይሄ ነገር የሶማሌላንድ ሬዲዮ ላይ ነው የሰማኋቸው። የሶማሌላንድ ነገር እንዴት ነው ኢትዮጵያ አበለሻሸችው ወይ ሲባል አሁንማ ምን ይባላል ጂኒው አንድ ጊዜ ከብልቃጡ ወጥቷል አሉ። ባይወጣ ጥሩ ነበረ። ከወጣ በኋላ እስከ መጨረሻው መሄድ አለብን። አሁን የኢትዮጵያ መንግስት ችግር የሆነው ፈራ ተባለ ወይ ካስወጣው በኋላ አንደኛውን ጂኒውን ካወጣው በኋላ ሄዶ የሚያገኝበትን ምንድን ነው ወደብ ከሆነ ወደብ የሚያገኝበት እውቅና ከሆነ እውቅና ብሎ አልፈጸመው። አንድ ጊዜ የሶማሌላንድ ሰዎች ይመጣሉ እዚህ በጣም ተስማምተናል ምናምን ብሎ ይሄዳሉ። ከዛ ከሶማሌ ጋር ልንታረቅ የሶማሌው መሪ ሲመጡ ደግሞ እነዛ ያኮርፋሉ። ለእኛ የሰጠነውን አቴንሽን በመሀል ዋለልን እና ጂኒው ከወጣ አይቀር ከብልቃጡ እስከ መጨረሻው መሄድ ነው። ግን ሶማሌላንድ አለች እስካሁን እንዳጋር። ሶማሌላንድን ስናነሳ ማንን አብረን ማንሳት አለብን? እስራኤልን። ሰሞኑን ዜና አይተሃል። እስራኤል አምባሳደር ጄሩሳሌም፣ እንግዲህ ጄሩሳሌም አከራካሪ የምትባለው ቦታ ነች። ሆን ብለው ነው እዛ የሚሰጡት። የአሜሪካ ኤምባሲን ትራምፕ ነው ወደዛ ሙቭ ያደረገው። ትዝ ይልህ እንደሆነ ብዙዎቹ አናሸሽም ወደዛ ብለው ከቴል አቪቭ በኋላ ነው ትራምፕ አጨቃጫቂ የሆነ ውሳኔ ወስኖ በቃ አሜሪካ አረጋገጠች ያ ቦታ የእስራኤል እንደሆነ። አሁን ሲምቦሊክ ነው ይሄ። አንድ ሶማሌላንድ የሙስሊም ሀገር ነች። ስለዚህ ባይ ዲፎልት ከፓለስታይን ጋር ትቆማለች ተብሎ ነው የሚታሰበው። እስራኤሎቹ ያሰሉትን ነው የምነግርህ እንዴት ከመሀል ነጥለው እያወጧት እንደሆነ። ምክንያቱም ካልተሳሳትኩ ኢየሩሳሌም የስንተኛ እንደሆነች አላቅም፣ አራተኛ ነው ቅዱስ ቦታ የምትባል ወይ ሶስተኛ አራተኛ ነው ለእስልምና። ለክርስትና የታወቀ ነው፣ ቀዳሚ ነው። እና አላክሳ መስጊድና በዚህ በኩል የነሱም አለ። በጣም ከዛ ቦታ ጭቅጭቅ አለ። ወስደው እዛ ቦታ ነው ኤምባሲ እንድትከፍት ያደረጉት እስራኤሎቹ። ይሄ ማለት በአብርሃም አኮርድ በአብርሃም ስምምነት የተባለበት ምክንያት እና ትራምፕ እናንተ ሁሉ እኮ የአብርሃም ልጆች ናቸው ብለው ነው ያስማሟቸው። ስለዚህ በዛ ስምምነት መሰረት ከእስራኤል ጋር የሚሰሩት እነ ዩኤኢ አሁንም በጣም አጠናክራ ሄደች። እነዛ ደግሞ እነ ባህሬን፣ ጆርዳን ምናምን አሉ። ከዚህ ሞሮኮ አለች ምናምን። እየተስማሙት አብረው የሚሰሩ ያልተስማሙት ሲያንገራግሩ የነበሩት እንደ ሳውዲ አረቢያ አንፈርም ብለው በሌላ በኩል ካረገች በኋላ እስራኤል ከነዛ ውስጥ ደግሞ ይሄ ከተባበሩት እነ ሶማሊያ፣ ጅቡቲ ምናምን አይስማሙም በአብርሃም አኮርድ። ከዛ ውስጥ አንድ ሀገር አውጥቼ ሶማሌላንድ የምትባል ሙስሊም የሆነች ሀገር የሶማሌ አካል የነበረች ሀገር አውጥቼ ከኔ ጎን አሰልፋለሁ ነው ስሌቷ። ስለዚህ እዛ ጋር እስራኤል አለች እዚህ ጋር። እሱ ፖለቲካዊ ምክንያቱ ነው። ሌላው ሁቲ ነው እናውቃለን። የሚሊታሪ ምክንያቱ ደግሞ ሁቲ ነው። ኢኮኖሚ ምክንያቱ ባቤል መንደብ ቀይ ባህር መግቢያ ጋር መገኘትም እስራኤል አለች። ከዛ የኢትዮጵያ ስንሻገር በዚህ በኩል የለንም ሌላ አጋር። ያው ጅቡቲ ኒውትራል ነች ብያለሁ። ኤርትራ የኛ አጋር አይደለችም። ልታረገው የምትችለው ምንድን ነው? ባቤል መንደብን 26 ኪሎ ሜትር ተሻግረህ መሄድ ነው ወደዛ ሳውዘርን ትራንዚሽናል ካውንስል የዩኤኢ ስለሆነ፣ ወይም በመሀል ያሉትን ደሴቶችንም መውሰድ እንችላለን። የዩኤኢ ስለሆኑ ምናልባት የኛ አጋር ማለት ይቻላል። ሳውዘርን ትራንዚሽናል ካውንስል አሁን ተዳክሟል በሳውዲ አረቢያ አማካይነት። ግን በኢትዮጵያ በኩል በማ በኩል አድርጎ የመን ውስጥ ያለው በደቡብ በኩል ያለው በዩኤኢ በኩል አድርጎ እንደ አጋር አድርገው ውሰደው። ከዛ ፖርት ሱዳንን ተውና
የአልቡርሃን ስለሆነ ዞረህ በምዕራብ በኩል መምጣት ነው የሚያስፈልገው። በዳርፉር ዞሮ በሊቢያ ጫፍ ዞሮ ስትመጣ ደግሞ ማን አለ? ሀሚቲ አለ፣ ኢትዮጵያ ጋር የሚሰራ አርኤስኤፍ አለ። አርኤስኤፍን ይዘህ እዚያ አፐር ናይል ስቴት ኩርሙክ አካባቢ ቤንሻንጉል ድረስ አሁን ስትመጣ ከበባውን ለመጨረስ ልክ ልትጠጋ ስትል በመሀል የቤንሻንጉል ጉሙዝ ታጣቂን አስገብተዋል። በቅርብ ጊዜ ነው እንትን ያለው። ብዙ መላምቶች አሉ። ፋኖ ካነጋገረ በኋላ ነው የቤንሻንጉል ጉሙዝ እየበረታ የመጣው ከፋኖ ጋር እየሰራ ነው የሚለው አሉ። ግብጽ ቆይታለች አስርጋ ለማስገባት እንትን ስትላለ ሰርክሉን እንትን ልትል ስትል እዚህ መሀል ላይ ሶስቱም ቤንሻንጉል ጉሙዝ ጋር የኢትዮጵያና የሀሚቲ አጋር የሆነው እንትና የዩኤ አጋር የሆነው ሀሚቲ አለ። አዘ ሴም ታይም አልቡርሃን አለ። አልቡርሃንና የቤንሻንጉል ጉሙዝ ታጣቂዎች አሉ። በኢትዮጵያ በኩል አንድ ተጨማሪ ኃይል የሳውት ሱዳን ኤስፒኤልኤም የሚባለው ነው፣ ኤልኤስፒኤል የሚባለው የደቡብ ሱዳኑ ታጣቂ ማለት ነው። እና በከበባ ላይ ከበባ ነው እንዳትል፣ በሶማሊያ አድርጎ በጅቡቲ አድርጎ በኤርትራ አድርጎ ቢመጣ ነበር ሰርክሉ የሚመጣው። በምስራቅ በኩል ያለው ሶማሌና ግብጽ ከላይ እና እስራኤል እና ሶማሌላንድ ከስር ናቸው። በዚህ በኩል ያለው ወደዚህ ግን ከመጣ በምዕራብ በኩል የአልቡርሃን ኤርትራ የአልቡርሃን የቲፒኤልኤፍ አርሚ ምናምን የሚባለው በመሀል የኢትዮጵያ አጋር የሆነው ደግሞ ሀሚቲ ደግሞ ከላይ ነው። ሳውት ሱዳንንም ከወሰድካት የሳውት ሱዳን ተፋላሚ ከላይ ነው ማለት ነው። ስለዚህ በዚህ በኩል በውስጥ ነው ኢትዮጵያ ያለው፣ በዚህ በኩል በላይ ነው ያለው። አሁን ሳውት ሱዳን እንትን ደቡብ ሱዳን ውስጥ ኢትዮጵያ የምትከተለው ፖሊሲ ለዚህ ይመስለኛል። ድንበሩ በዚህ በኩል በሶማሌላንድ በኩል ሴፍ ሆንክ ማለት ነው፣ የኢትዮጵያ ድንበር ስለሆነ። ጁባላንድም ለአንተ ከሆነ ሴፍ ሆንክ ማለት ነው። በዚህ በኩል ግን ድንበሩ ሴፍ አይደለም፣ በምዕራብ በኩል በሱዳን በኩል ምክንያቱም አልቡርሃንና የአልቡርሃን አጋሮች ነው የያዙት። ስለዚህ ኢትዮጵያ እንደምትሳተፍበት ዋናው ምክንያት በእኔ እምነት ከሴኪሪቲ አንጻር ይሄ የምዕራቡን ዞኗን ሴፍ ማድረግ በማስያዝ በሀሚቲ በማስያዝ ለዛ ነው በቤንሻንጉል በኩል የሀሚቲ ወገን ነው። የሀሚቲ ወገን እየገፋ ቢሄድ ወደ ካርቱም እየገፋ ቢሄድ ወደ ኢትዮጵያ ያለው ድንበር ምን እየሆነ ይመጣል? ከጠላት እየጸዳ ይመጣል። ስሌቱ ያ ነው። ግን መስሉ ይሄን ይመስላል በአጠቃላይ ነው ማለት ነው። በሚገባ ያስቀመጥከው። ምናልባትም ዝግጅቱን ስንጨርስ ለተመልካቾቻችን ሙሉ እንትኑን ለማስቀመጥ በግራፊክስ የካርታውን ያስቀመጥነውን ከበባ ለማንሳት እንሞክራለን። ግን እዚህ ጋር ተመልካቾቻችን ልብ ሊሉልን የምንፈልገው ነገር በግርድፉ ያስቀመጥነው ዋና ዋናዎቹን እንጂ የነ አሜሪካን፣ የነ ኢራን፣ የነ ሩሲያ፣ ቻይናን ኢንተረስትና ፍላጎት የቱርክ በራሱ ራሱን የቻለ አንድ ዝግጅት ሊሰራበት የሚችለው በጣም ሰፊ ነው። እዛ ውስጥም ለተመልካቾቻችን ያው ካነሳው አይቀር እዛ ውስጥም ሶማሌላንድን እንደ ዩኒት ነው ያየናት፣ እንደ አንድ ዩኒት ውስጥ ግን ተቃራኒ ኃይሎች አሉ። እነሱንም እየተውን ነው። አልቡርሃን ውስጥ የብራዘርሁድ ሙስሊም ብራዘርሁድ ክንፍ አለ። ለጊዜው ነው እንጂ እንትን እያለ ያለው በኋላ እነ ሳውዲ አረቢያ እሱን ያገሉታል። አሁን ሚሊታሪ ጠንካራ ስለሆነ ነው እንጂ ሳውዲ አረቢያ ከምትፋለማቸው እንትኖች አንዱ እዛ ውስጥ እየተፋለለ እና ውስጡ ያለውን ዳይናሚክስ ያው በጣም ስለሚያወሳስብብን ነው እንጂ ተው ነው እንዲህ ሙልጭ ያለ ካርታ እንዳይሆን እንዳይመስል ነው እንዳልከው ነው። ልሙጥ ምስል እንዳይመስልም ወደ ውስጥ ደግሞ እንምጣ ካልን ምናልባትም በሌላ ዝግጅታችን እናየዋለን። በዚህ በወልቃይት አካባቢ የሚንቀሳቀስ የተከዘዘብ ታጣቂዎች አሉ፣ ፋኖ አለ። ህወሓት እንደውም አንድ አመራሩ ከአንድ ወር በፊት ታስታውሳለህ ሱዳን ጦርነት ከተጀመረ ወደ ዋን ጭምር ልትፈቅድልን ተስማምታለች እስከ ማለት የደረሱ አሉና እጅግ መካከል እዚህ አፍሪካ ቀንድ ላይ እንግዲህ እየተፈጠረ ያለው አዲስ ኃይል
አሰላለፍ እንግዲህ ቀጠናው ምን ያህል ውጥረት ውስጥ እንደገባና እንደፊኛ ተወጥሮ እንዳለ የሚያመላክት ነው። አንተም በሁለቱም ጎራ ያለውን ነገር በሚገባ ያስቀመጥከው ይመስለኛል። በዚህኛው የግብጽ ጎራ፣ በዚህ ኢትዮጵያ ባለችበትም ጎራ ያለውን አሰላለፍ ተመልክተናል። በቀጣይ ዝግጅታችን ደግሞ በታትነን ጊዜ በፈቀደልን መጠን እያንዳንዱን የምንሰራ ይሆናል። አሚጎ እዚህ ላይ እንቋጭ። የተወደዳችሁ ተመልካቾቻችን እንግዲህ የዛሬው ዝግጅታችን ይህን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ